ፋኖ በተለያዩ የአማራ አካባቢዎች የሚሰጠውን አዳዲስ ወታደራዊ ስልጠና እንደቀጠለ ነው። በዛሬው ዕለትም በመተከል ቀጠና በሺዎች የሚቆጠሩ ፋኖዎች የአፋብን ሊቀመንበር ዘመነ ካሴ በተገኘበት ተመርቀዋል። የምትሰሙት ይሆናል። ጀነራል መሐመድ ተሰማ ፋኖ ግብጽን ይዤ እመጣለሁ እያለ እያስፈራራ ነው በሚልበት ሰዓት ዳንግላ አካባቢ በተፈጸመ ከባድ ጥቃት አንድ ሬጅመንት የብልጽግና ሰራዊት ከጥቅም ውጭ መሆኑ ተሰምቷል። ዳንግላ ጫራ ተብሎ በሚጠራ አካባቢ በተወሰደው በዚህ መብረቃዊ ጥቃት የጦር መሳሪያ በገፍ እንደተማረከም ተመልክቷል። የአፋብን አመራሮች የተማረኩ የአብይ አህመድ ሰራዊት አባላትንም ይፋ አድርገዋል። ሰፊ መረጃውን ይዘናል። ዓለም አቀፉ የጦር ወንጀለኞች ፍርድ ቤት የሱዳን የጦር አመራሮችን ወደ ሕግ ለማቅረብ ቁልፍ ማስረጃ ማግኘቱን አስታወቀ። በዚህ መሰረት ክስ ሊጀመር እንደሚችል ፍንጭ ሰጠ ሲሆን በሱዳን ላለቀው ህዝብ በቀጥታ ተጠያቂ የሚሆኑ ባለስልጣናትም አሉ ብሏል። የቀድሞ የብሔራዊ ባንክ ገዢ ማሞ ምህረቱ በቅርቡ ከአንድ ሚዲያ ጋር በነበረው ቆይታ በአብይ ኢኮኖሚ ጉዳይ ውስጥ ወሳኝ ሰው በመሆኑ እንደሚጸጸት አስታውቋል። በቅርቡ ተደረገ በተባለው የቀድሞ ብሔራዊ ባንክ ገዢ ቆይታ ሀገሪቱ በጦርነት ምክንያት ቀውስ ውስጥ መግባቷንም ያመላከተ ሆኗል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው የአፋብን ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር በሺዎች የሚቆጠሩ አዳዲስ የፋኖ አባላትን በመተከል ቀጠና በድምቀት ማስመረቁ ተሰማ። በአማራ ህዝብ የህልውና ተጋድሎ ውስጥ የራሱን ድርሻ እየተጫወተ የሚገኙ የአፋብን ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር በሺዎች የሚቆጠሩ አዳዲስ የፋኖ አባላትን መተከል ኮርስ ብሎ በመሰየም በመተከል ቀጠና በደማቅ ወታደራዊ ስነ ስርዓት አስመርቀዋል ተብሏል። በምርቃት መርሃ ግብሩ ላይ የአፋብን ሊቀመንበር አርበኛ ዘመነ ካሴ፣ የቴዎድሮስ እዝ ከፍተኛ አመራሮች፣ ጥሪ የተደረገላቸው እንግዶችም ተገኝተዋል። በዕለቱ አርበኛ ዘመነ ካሴ ለአዲስ ተመራቂዎቹ የእንኳን ደስ አላችሁ መልእክት አስተላልፈዋል። ይህ ምርቃት ፕሮግራም የአፋብን ቴዎድሮስ እዝ ያለውን የማደራጀትና የማሰልጠን አቅምም አንዱ ማሳያ ተደርጎም ተወስዷል ተብሏል። በሌላ በኩል 64ኛ ክፍለ ጦር በሚያስተዳድራቸው ቀጠናዎች ህዝባዊ ውይይቶች እንደቀጠሉ ናቸው። በአፋብን ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ስር የእነማይ ወረዳ ጊዜያዊ መንግስት አመራሮች በተገኙበት በእነማይ ወረዳ የቀባና ቀበሌ ህዝባዊ ውይይት ተካሂዷልም ተብሏል። በህዝባዊ ውይይት መድረኩ ለተገኙ ነዋሪዎች የአማራ ህዝብ የህልውና ትግል ያለበት ወቅታዊ ሁኔታ ሰፊ ግንዛቤን በመስጠት በቀበሌ ጊዜያዊ መንግስት አመራሮች የፍትህ አሰጣጥ፣ የቀበሌ መልካም አስተዳደር፣ የጸጥታ ጉዳይ፣ ህገወጥ የወል መሬት ማስከበር፣ የፋይናንስና ሎጂስቲክስ አሰባሰብን በተመለከተ ውይይት በማድረግ በመገምገም ለቀበሌ ጊዜያዊ መንግስት አመራሮች አቅጣጫ ተሰጥቷልም ተብሏል። ይህ በእንዲህ እንዳለ የአብይ አህመድ ጥብቅ ወዳጅ የነበረው የቀድሞ ብሔራዊ ባንክ ገዢ ማሞ ምህረቱ በመጨረሻም በራሱ አብይ አህመድ ላይ ተነስቷል። የብሔራዊ ባንክ ገዢ ማለት የኢኮኖሚ ጠቅላይ ሚኒስትር ማለት ነው የሚሉት የምጣኔ ሀብት ምሁራን የቀድሞ የብሔራዊ ባንክ ገዢ ማሞ ምህረቱን ኑዛዜ በቀላሉ ማየት አልፈለጉትም። የኢትዮጵያ ውጭ የሆነው ቮክስ ዴን ከተባለ ሚዲያ ጋር ከቀናት በፊት ቆይታ ያደረገው ማሞ ምህረቱ ኢኮኖሚውን በተመለከተ አብይ አህመድ ሁሉንም ነገር ሲያበላሸው የሱ አጋር በመሆኑ ደግሞ መጸጸት እንደሚሰማው በይፋ ተናግሯል። ከአብይ አህመድ በፊት የነበረችው ኢትዮጵያ በተመነጻጻሪ ሰላምና የኢንቨስትመንት ፍሰት እንደነበራት የገለጸው የቀድሞ ብሔራዊ ባንክ ገዢ ማሞ ምህረቱ አሁን ግን ሀገሪቱ ለመመሰቃቀል መገደዷንም አምኗል። ለዚህ ደግሞ ዋናው ምክንያት ጦርነት ነው ባይ ነው። ኢትዮጵያ በአብይ አህመድ ዘመን የገባችበት ተከታታይ ጦርነት ለቀውሱ ዋና ምክንያት ሆኗል ሲልም የቀድሞ አለቃው ላይ ተነስቷል። ማሞ ምህረቱ ከወራት በፊት በአብይ አህመድ ትዕዛዝ ከስልጣን እንደተነሳ የሚታወስ ሲሆን ለዚህም ምክንያት የተባለው ሁለቱ ሰዎች መግባባት ባለመቻላቸው ነው ይባላል። ማሞ ምህረቱ የሀገሪቱን ተቋማት ከነ ህዝቡ ለዓለም አቀፍ አበዳሪዎች ካስማማ በኋላ ነገሩ እንደማይቀጥል ሲያውቅ ይበቃኛል እንዳለም ይነገራል። እንደና IMF ያሉ ተቋማት የአብይ አህመድ እጅን ጠምዝዘው የሀገሪቱን ኢኮኖሚ ላይ ዘለው የገቡ ሲሆን ሁሉም የኢኮኖሚ ውሳኔ በእነሱ እንደሚሰጥም ይነገራል። እነርሱ የሚፈልጉት ደግሞ ገንዘብ እንደመሆኑ መጠን አብይ አህመድ ህዝቡ ላይ ጫና እያደረገ ገንዘብ እንዲሰበስብ ትዕዛዝ ያወርዳሉ። በዚህ መሀል መጀመሪያም በቋፍ የነበረው የኑሮ ውድነት ሰማይ የነካ ሲሆን የዚህ አዙሪት የመጀመሪያ ሰለባ ደግሞ ራሱ ህዝቡ ሆኖ ቀጥሏል። አብይ አህመድም በዚህ ደረጃ ህዝቡ ላይ ቁማር የሚጫወተው እና IMFን ወዳቸው ሳይሆን ገንዘብ ፍለጋም ነው ይባላል።
ገንዘቡን የሚፈልጉ ደግሞ ለቁም ነገር ሳይሆን ለጦርነት ነው። በውጤቱም የኢትዮጵያ ሕዝብ ኪሱንም ህይወቱንም ያጣል እንደማለት ነው። አዙሪቱ ተመልሶ እዛው ላይ መምጣቱ ደግሞ ፖለቲካዊም ሆነ ወታደራዊ ምሁራንን በእጅጉ ያሳስባል። መፍትሄውንም ግን ያስቀምጣሉ። ብቸኛው መፍትሄ ደግሞ ጦርነት ማቆም ነው። ይህ ደግሞ በአብይ አህመድ አቋም መሰረት አይታስብም የሚሉት እነዚሁ ታዛቢዎች የሀገሪቱን ኢኮኖሚ ጦርነትን ሲቀልብ መኖሩ የሚቀር አይመስልም ባይ ናቸው። ይህ በእንዲህ እንዳለ የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ አሁንም ግብጽ ላይ ነው። የብልጽግናው መከላከያ ተቋም ባሰራጨው ቪዲዮ በአማራ ክልል ጦርነት ድል እንደቀናው ቢገልጽም በጎጃም ቀጠና በተደረገ ውጊያ የብልጽግና ሰራዊት ከባድ ዋጋ መክፈሉ ተሰምቷል። በዚህ ጥቃት የአንድ ሬጅመንት የብልጽግና ጦር ከጥቅም ውጭ መሆኑም ታውቋል። ጀነራል መሐመድ ተሰማ ፋኖ ግብጽን ይዞብን ለመምጣት እያስፈራራ ነው የሚል የተለመደ ክሱን ያቀረበ ሲሆን ራሱን አርበኛ አድርጎ በመሳል ሌላውን ደግሞ በወራሪነት ፈርጇል። ኢትዮጵያን እንደ ሶማሊያ ሊያደርጓት ነው በማለት ቀጣይ ስጋቱን ያስቀመጠው ጀነራል መሐመድ ተሰማ የአማራ ክልል ጦርነት ፍትሐዊ ነው ሲልም ተደምጧል። ንጹሃንን በጅምላ በጨረስ የገበሬ ቤትና እርሻን ማቃጠል፣ የቀንድ ከብቶችን ሳይቀር በመድፍ መደብደብን ያካተተ ጦርነት ከመቼ ወዲህ ፍትሐዊ እንደሆነ የሚያውቀው ራሱ ብልጽግና ሲሆን በፋኖ በኩል ግን ፍትሐዊ የተባለ ጦርነትና ድል ዛሬም ቀጥሎ ውሏል። በአፋብን ቴዎድሮስ እዝ ለወረራ በተንቀሳቀሰው የአብይ አህመድ ሰራዊት ላይ ዛሬ በወሰደው ከባድ ማጥቃት እርምጃ አንድ ሬጅመንት የብልጽግና ጦር ከጥቅም ውጭ መሆኑን የአፋብን አመራሮች በላኩት መረጃ ገልጸዋል። ከንጋት ጀምሮ ዳንግላ ወረዳ ጫራ ተብሎ በሚጠራው አካባቢ ፋኖ በወሰደው እርምጃ ዲሽቃና ብሬን የተማረከ ሲሆን የብልጽግና ሰራዊትም ከባድ የሰብአዊ ጉዳት ማስተናገዱ ተሰምቷል። በአፋብን ቴዎድሮስ እዝ 105ኛ ኮር 55ኛ ክፍለ ጦር ሐምሌ 2 2018 ዓመተ ምህረት ከንጋት ጀምሮ በዳንግላ ወረዳ ጫራ ከተማ ላይ በወሰደው በዚህ አስደናቂ የማጥቃት እርምጃ ያገዛዙ ሰራዊት በትንትኑ እንደወጣም ተነግሯል። በውጊያው ከ55ኛ ክፍለ ጦር 3ኛና 4ኛ ሻለቆች ከክፍለ ጦሩ ቃኝና መሐንዲስ እንዲሁም ከዳንግላ ወረዳ ጊዜያዊ መንግስት አህዶች ጋር በመናበብ ተአምራዊ ውጊያ በማድረግ በብልጽግና ላይ ሰብአዊ፣ ቁሳዊና ሞራላዊ ጉዳት አድርሰዋል። በዚህም መሰረት አንድ ዲሽቃ፣ አንድ የዲሽቃ ተቀያሪ አፈሙዝ፣ 3 ብሬን፣ 2 ኤም14፣ 1 ፋል 52 ክላሽንኮቭ፣ 6 አብራራው፣ 13 ኤስኬኤስ፣ 450 የዲሽቃ ጥይት፣ 250 የብሬን ተተኳሽ፣ 1300 የክላሽ ተተኳሽ ወደ ፋኖ ገቢ ሆኗል ተብሏል። የሟቾችና የቁስለኛ ቁጥር በርካታ በመሆኑ እስካሁን ድረስ ቆጠራ ላይ ነን ያለው ፋኖ መረጃው ሲጠናቀቅ ለወደፊት የሚገለጽ እንደሆነም አስታውቋል። ይህም ቢሆን ግን በተወሰኑ አካባቢዎች ብቻ የተማረኩ የብልጽግና ሰራዊት አባላትን ይፋ አድርጓል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ